ወይም ደግሞ የተገኙ ስለሚመክሩን ስለሚያስተምሩን አባትነቱ ስላልተለየን እጅግ በጣም እናመሰግናለን አባታችን። እህት ወንድሞቻችን ሁላችሁም እንኳን ደህና መጣችሁ። ከስር የምትከታተሉን በሙሉ ደስ ላይ ያላችሁ እንኳን ሰላም መጣችሁ ለማለት ፈልጋለሁ። እንግዲህ አንድ አንገብጋቢ ወቅታዊ ጉዳይ አለ። እሱን አልረሳነውም፣ ግን ደግሞ ዝም ብለን 24 ሰዓት እሱን ዝም ብለን እሱ ላይ እናለቅሳለን ማለት አይደለም። የቤተክርስቲያን ጠላቶች ብዙ ናቸው፣ በብዙ መንገድ ይመጣሉ እና በብዙ መንገድ ይመጣሉ። አንደኛው አመጣጥ መጽሐፍቶቿን እየቆነጸሉ የምታምነውን አታምንም፣ የምታስተምረውን አታስተምርም በሚል ውሸት እና ግብዝነት የማታስተምረውን ደግሞ ታስተምራለች በሚል ክደት ቤተክርስቲያንን እዚህ ማህበራዊ ሚዲያ ላይ ሲከሷት ውለው የሚያድሩ 24 ሰዓት የሚባል ደረጃ ረዳ ገንዘብ እያስለመኑ ውለው የሚያድሩ ሰዎች አሉ። የራሱ አድሮባት የሶታማ ስላለች እንደተባለው የራሳቸው አድሮባቸው ተበታትከው ከ47,000 በላይ ደርሰው ግን አንድ መስለው ደግሞ ወይም አንድ ለመሆን በሚመስል መንገድ ግን ሳይሆኑ አንድ ነን በማለት ቤተክርስቲያንን በመክሰስ እና በማሳደድ የሚታወቁ ፕሮቴስታንቶች አሉ። ምንም ግልጽ ነገር ነው ይሄ እና ይሄ የሚረሳ ነገር አይደለም። አንድ ኮሜንት ቅድም ስላየው ነው እና ምንም አይነት ውይይትም እንዳታደርጉ ምንም አይነት ትምህርትም እንዳይኖር አይነት ነገር ማለት ነው። ይሄ በጣም ትክክል አይደለም። እንደው ከይቅርታ ጋር እንደ አይነቶቹ ኮሜንቶች እንደገና ቤተክርስቲያን ይጎዳቸዋል ማለት የኮሜንቱ መጽሐፍ አይደለም። እንዲህ አይነት እሳቤ ካለ በጣም ትክክል አይደለም። አንድ ችግር ተፈጥሯል እና እኔ ችግሩን ያቀለልኩታለን በዚህ አጋጣሚ ከዛ ሁሉም ነገር መቆም አለበት አይባልም። ሁላችንም ወደ አንድ ነገር ብቻ ዝም ብለን 24 ሰዓት በሚባል ደረጃ እንትን ብንል በተለይ መጮሁ ብቻውን መፍትሄ ያመጣል ወይ? አያመጣም። ምንም ይሄ የታወቀ ነገር ነው። ስንት ያለቀስን ስንት የጮህን እና ጮህን እንዳልጮህን ተቆጠርን እንዳለው ነው የሚሆነው እና አይጮህ አይደለም የቅድሚያ ከጮሁት መካከል እና መጮህም አለበት ከሚያሉት መካከል አንዱ እኔ ነኝ እና መርሳት የለብንም። ብዙ ጊዜ በተለይ በዚህ በአርሲ ዞን ያሉ ኦርቶዶክሳውያን ረስተናቸዋል። ከአባት እስከ ምዕመን ድረስ ብዙ ዓመታትን እየተጨፈጨፉ ነው። ቀደም ባለው ጊዜም በለውጡ ሰበብ እንግዲህ ብዙ አካባቢዎች ከሶማሌ እስከ ባሌ እስከ ሞያሌ ድረስ በሚባል ደረጃ በጣም ብዙ አባቶችን አተንበታል። አካል ጉዳተኛ ሆነዋል። ብዙ ምዕመናት ሀብት ንብረታቸውን አጥተዋል። እነርሱንም እንደዚሁ ያለ እድሜያቸው በሰማዕትነት አተናቸዋል እና ብዙ ውድመት ብዙ እልቂት ነው የተከሰተው። ቤተክርስቲያን ሀገር ለማሻገር በሚል ብዙ ዋጋ ከፍላለች። ግን አሁንም ተመልሶ እዛው እሷ ላይ ብዙ መከራዎች እየበዙ ነው እና ይህንን መርሳት የለብንም። ይህንን ሁሌም መንቃት አለብን። ፕላስ ደግሞ ከይቅርታ ጋር ከወሬና ከጩኸት በዘለለ መሬት ላይ የወረደ ስራ መሰራት አለበት። በዚህ የማይስማማ የቤተክርስቲያን ልጅ ምንም የቤተክርስቲያን ልጅ ነው ብዬ ለመቀበል ይከብደኛል። ቻለንጆች ጀመሩ ማህበራዊ ሚዲያ ላይ ምናምን የስ በጣም አሪፍ ነገር ነው፣ የምስማማበት ነገር ነው፣ ሁላችንም መስማማት ያለብን ነገር ነው። ግን በእያንዳንዷ ቅጽበት ደግሞ ለዛውም ቻለንጁ ምንም ገና ሳይጀመር እንደው ዝም ብሎ እሱን ብቻ ነው እንትን ማለት ያለብን አይነት ነገር ከሆነ እንዳልኳችሁ የቤተክርስቲያን ጠላቶች እንደዚህ በአካለ ስጋ አግኝተውን የሚገድሉ ብቻ አይደሉም፣ በነፍስም ደግሞ ምዕመናንን የሚገድሉ ብዙ አሉ እና አደገኛ ነገር ነው። ችላ የምንለው ነገር አይደለም። አንዳንድ ሰው ክርክር እንደሆነ አፍቆን ወይም የምንናገረው ቤተክርስቲያን ትምህርት አተን የሚመስለው ሞኝ አለ። እንደዚህ ያለ ከአባት እስከ ምዕመን ማለት ነው። አንዳንዴ በጣም ነው የሚገርመኝ። የዘመኑን ያለመዋጀት ነገር አለ። ወደን እንዳይመስላችሁ። ለምሳሌ ሁሉም የራሱን ቤተ እምነት ቢያስተምር በእርግጠኝነት የምነግራችሁ እኛ ኦርቶዶክሳውያን አልጀመርነውም እንደዚህ አይነቱን ውይይት እኛም የራሳችን እናስተምር ነበር። ኑ በግድ ተዋዩን እያለ እነሱን ግዴታ እንትናንትም። ነገር ግን እነሱ አታክ እስካደረጉ ድረስ እስካጠቁ ድረስ የራሴን ትምህርት ላስተምር ዝም ብዬ የራሴን ብጥል ወዳጄ ምንም የሚያስኬድ ነገር አይደለም። ያ ማለት የራስ ትምህርት ማስተማር ትክክል አይደለም እያልኩ አይደለም። የራስን ትምህርት ማስተማር ተገቢ ነው ድብና አድርጎ፣ ግን ደግሞ ከመከላከል በዘለለ ደግሞ ማጥቃት የሚገባ ነገር ነው እና ይሄ በጣም ቤተክርስቲያን በዚህ ዘመን ያለን ብዙ ጊዜ ዝም በሉ ነው፣ በሁሉ ነገር ዝም በሉ ነው። በመናን ሲገደሉ ዝም በሉ ነው።
መናፍቃን እንደፈለጋቸው አሕዛብ እንደፈለጋቸው ሲፈነጩ በሚዲያ ሞተው ሲናገሩ ዝም ነው በቃ። ወይ ዝም ነው ወይ ዝም በሉ ነው። እኔ እንደዚህ አይነቱን ነገር ማን እንዳወረሰን ግራ ነው የሚያጋባው። እግዚአብሔር በሚያውቀው በዚህ ዘመን ያለን ማለት ነው። እና አባቶቻችን እንደዚህ አልነበሩም። በቃል የሚመጣውን በቃል ይመልሳሉ። ደግሞ መሞገት ያለባቸውን ነገር ይሞግታሉ። ኢቭን ጉባኤ ዘርግተው ማለት ነው ሰውን ሁሉ ስለሚያከብሩ እንጂ ለእነሱ እውቀትም ቅድስና የሚመጡን ሆኖ አልነበረ መናፍቃኑ። ግን መናፍቃኑ መትረፍ ስላለባቸው ፕለስ ደግሞ ስለሚያስከትሉት ህዝብም ብለው ብዙ ጉባኤያትን እስከ ማድረግ ሎካሊም እንግዲህ ደግሞ በተለይ ኢኮኖሚካልም 3 ዓለም አቀፍ ጉባኤያትን ሁሉ እናውቃለን። እና በቃል ሲመጣ በአፍ ሲመጣ በአፍ በመጽሐፍ ሲመጣ በመጽሐፍ መክተዋል። በዚህ ዘመን ደግሞ መንቀፍረር ነው የሚታየው። ቤተክርስቲያን ምዕመናን ሲገደሉ ሀብት ንብረታቸው ሲወድም ከላይ እስከታች መንቀፍረር እንደ ኤሊ ማለት ነው። ሚዲያው ላይ አላማችን ሌላ። ከዛ ደግሞ ቤተክርስቲያን በትምህርት ደረጃ ማታስተምረው ታስተማራለች እየተባለ ስትወቀስ ስትውል እንደዛው እንንቀፍረር አይነት ነገር ማለት ነው። እና የራሳችን አይነት ነገር ምናምን ይሄ ለቤተክርስቲያን መቆርቆር አይደለም። ዘመን አንዳንድ መዋጀት ያስፈልጋል። ከመመለስም ኦርቶዶክስ መልስ አላት። አዎ አላት። ማንም ስላል አይደለም፣ በደንብ አላት። ማንም ይመን ቤተክርስቲያን የክርስቲያኖች ቤተክርስቲያን ስለሆነች ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ አታም አታውቅም። ያልተሰራችውና ምንም የሆነ የምንጨምርላት ነገር የለም። ማንም የትኛውም አካል ይመጣ ማለት ተሰርታ ያለቀች ቤተክርስቲያን ናት። ግን መልስ አላት። በቃ ምን ያመጣል? ዝም ብለን ዝም ምን አይነት ነገር አያስኬድም። ይሄ አንዳንዴ በጣም እንደው ሀሳቡ መርመር ስታደርጉት ክፉ ሀሳቦች አሉ፣ ከዲያብሎስ የሚሆኑ ሀሳቦች ማለት ነው። እና ሰው የመረጠውን የወደደውን መርሃ ግብር ላይ ወዶ ፈቅዶ መሳተፍ መብቱ ነው። ግን ደግሞ ለምሳሌ ሁሌ ዝም ብሎ እንደ ውይይት ክርክር ብቻ ቢሆን ይሄማ ኖርማል ነው፣ አልስማማም። ያው በዚህ ሂደት ነው የሚሆነው። እንደዚህ አይነት ሺዎችም ሲመጡ ዝም ጭጭ እና ዝም ብለን ውይይቱ ነው በቃ እኛ እንጂ ሌላ ነገር አንነካካም። እንደ ምዕመናን መሞታቸው፣ ማለቃቸው፣ መታረዳቸው አይመለከተንም ብንልስ እንዴ ይህም እብደት ነው የሚሆነው። እሱ ዓላማው ሌላ ይሆናል ማለት ነው። ከዛ ውጭ ግን በተቻለ መጠን ያው 2 እግር አለ ተብሎ 2 ዛፍ ባይወጣም በአቅም ልክ ግን እዛ ጋ ጥፋት ሲጠፋ አይቼ ከሆነ ያንን ጥፋት ስለ ቤተክርስቲያን ብዬ ስጋደል ከማገዝ ይልቅ መጥቶ ሰው እንደገና ሌላ ነገር እንትን የሚል ከሆነ ከባድ ነው የሚሆነው። በዛኛውም በኩል እንደዛ እና ቢቻል እንደው ተከፋፍሎ በጣም መሬት ላይ መስራት ያለባቸውን ነገሮች ጨምሮ መስራት፣ እሱ እንኳን ካልተቻለ እየተመካከሩ ጊዜ የሰጡ ምናምን በዛ መንገድ መሄድ ይገባል እንጂ እናንተ ዝም ብላችሁ አሁን እዚህ ጋር ወንጌል አይደለም አሁን እዚህ ጋር መዋየት አይደለም አይነት ነገር ምናምን ነገሮች ትንሽም ስለት የጎደላቸው ሀሳቦች ናቸው። ወይ የተዘረጋ ሜዳ አውደ ምሕረት ቢኖር እዛ ላይ ምናልባት ብንፎርፍ ኢትሶኬ በቃ በጣም እንደው ነፍስ አድን አይነት ነገር ጥሪ ሆኖ ሁሉም ይሰብሰብ ተብሎ ለምሳሌ እዚህ መጣሁ አይደል እኔ አይ በቃ ተውት እባካችሁ ምናምን ብዬ ብመጣ ያ ጥያቄ ያስነሳል። ትክክልም አይሆንም። አሁን ምንም በሌለበት ግን ዝም ብሎ መጥቶ ኮሜንቶችን እንደ ከኛ በላይ ክርስቲያን የለም አይነት ነገር የሚጻፉ ነገሮች እና በውስጥ በውጭ የሚሰጡ ሀሳቦች እንደገና እንድንጓተት እንደገና እንድንጓሰል የሚያደርጉ ከፍ ሲል ክፉ የሆኑ ሀሳቦች አንዳንዶች ከዲያብሎስ ሊሆኑ ስለሚችሉ ጠንቀቅ ማለት ያስፈልጋል። በተለይም ደግሞ በዚህ የመከራ ጊዜ ማለት ነው። እና የሆነች ኮሜንት ስላየው ነው ቅድም አይ ቲንክ ይህን ሀሳብ የሰጠሁት። ከዛ ውጭ ግን ቤተክርስቲያን ስደት ላይ ናት። ይህንን ሁሉ ማወቅ አለበት። ቤተክርስቲያን ቆይታለች፣ ስደት ላይ ነች። በጣም አደገኛ የሆነ ሪስክ ውስጥ ነው ያለችው። በፖለቲካው ብትሉ በዛም ብትሉ በዚህም ብትሉ ምንም ዝርዝር ውስጥ ሳያስገባ ከውስጥም ብትሉ ከውጭም ብትሉ እኮ ነው። በነገራችን ላይ አሁን የቤተክርስቲያን በዚህ ዘመን ፈተናዋ ከውጭ ብቻ ቢሆን ምንም ችግር አልነበረውም። ትልቁ እንዲያውም ፈተናዋ ችግሯ ልንገራችሁ ከውስጥ ነው። በጣም ፈታኝ የሚያደርገው ይሄ ነው። በነገራችን ላይ ይሄው ምዕመናን ይታረዳሉ ዕለት ዕለት እንደ ቀልድ ማለት ነው። ግን እረኞቻችን አብዛኞቻቸው እንቅልፍ ላይ ናቸው። በእውነቱ እኔ በጣም ይቅርታ እንደዚህ ባልናገር እንዴት ደስ ባለኝ ነበር መሰላችሁ። እንዴት ደስ ባለኝ እንደዚህ እንደወደ ላይ እንደዚህ ቀና ብዬ ባልናገር። አባትም አባቱ ነው ካልተገኘ ግድ ነው ኮሜንት ይሰጣል። አንዳንዴ ግራ ነው የምትጋቡት። እና ውስጣችን ላይ ችግር ስላለ በዚህ ዘመን አስተዳደሩ ላይ
ማለት ነው። ቤተ ክህነቱን ከቤተክርስቲያን መለየት ያስፈልጋል። ይህ ቤተ ክህነት ያስተዳደር ጉዳይ ነው። ቤተክርስቲያን ግን የክርስቶስ አካሉ በሰማይ በምድር ያለች ነች እና ችግር ስላለ መዋቅራችን ላይ በቃ አይዶ ነው ምን እንደሆነ አላውቅም። ብዙ ሰው የሚያሳስበው ሌላ ነው፣ በቃ እንዲሁ ሌላ ነገር ነው፣ ሌላ ነገር ነው ያለው ነገር ማለት ነው። እና እንዲሁ ትንሽ እዛ ጋር ክፍተት በጣም መኖሩ መንደሩን የሚሽከረክሩ ጳጳሳት አሉ አይደል? መንደሩን በቃ እንደው የኔ ዘሬ የኔ ወንዝ አሁን እኮ እንደዛው ነው። እዛ ደግሞ ሆድ ቅድም አንድ ወንድም ጋር ስናወራ ሆደ ሰፊ ናቸው ሆኑብን አለኝ እና ሆደ ሰፊ ሆኑብን ሲለኝ ኦኬ እሱ የሆነች ቃል ነው የተናገረው። እኔ ግን ሳስበው አንተ የነገር ቀን ያለው አልኩት። ሆደ ሰፊ ሆኑብን ገንዘብ፣ ከምር ዘማዊነት ምናምን እንዲህ አይነት ነገሮች በቃ የሚከረፉ ነገሮች። ከዛ በኋላ ማንም ወጥቶ መናገር አይችልም። በቃ ከዛ የአሸርጋጅነት በቃ ይህ ዝም ብሎ እንዲሁ ስንት አይነት እኮ መሰላቸው አንዳንዱ ያለው እና ይሄ ነገር ቤተክርስቲያንም በጣም ፈትኗታል። እውነት ለመናገር ለመንጋውም የማይራሩ ጨካኝ የሆኑ እረኞች አይነት ነገር ማለት ከአጥቢያ ጀምሮ አንዳንዴ እንዲህ አይነት ክስተቶች እንመለከታለን። ሁሉን እየፈረጅኩ አይደለም። በጣም ደጋግ ጳጳሳት፣ ደጋግ አባቶች፣ ደጋግ ቀሳውስት፣ ዲያቆናት በጣም አሉን። እንደው በጣም ብዙ ናቸው አይመስለኝም። እንግዲህ እግዚአብሔር ያለውን ሰራዊት ያውቃል። በእርግጥ ብቻ ክፍተቱ ትልቁ ክፍተትን የሚታይ ከውስጥ አንድነት የለም። ለቤተክርስቲያን የመንገብገብ በቃ እዛ ጋር የሚሞቱት አካሎች ናቸው። ደግሞ የሞቱበት መንገድ ነው በጣም የሚዘገንን በቃ ማተባቸው ብቻ እየታየ ማለት ነው። ማተባቸው እንደዚህ ማተባቸው ይታያል። በቃ ረዶ እንዲህ ነው አይዘ እየሆነ ያሉ እጅግ በጣም የሚያሰክር ነው። አንዳንዴ እንደዚህ መስማት እንኳን አችሉም፣ ማየት እንኳን አችሉም። እና እንደዛ ሲሆን ግን ዝም በሉ አይነት ነገር እንዲያውም ዝም በሉ ምን ነው ሲባል አይ እንዲያውም ከዚህ በላይ ችግሩ ይብሳል፣ ስለዚህ ዝም በማለት እንለቃ አይነት ነገር ማለት ነው። እና ይህ በጣም ነው ልብ የሚሰብረው በእውነት። እንዴት ሰው ደጋግሞ እንዴት ይሞታል? መጀመሪያ በማይፈልጉት ከዲያብሎስ በሆኑ ወገኖች፣ በኋላም ደግሞ እረኞች ባላቸው አካላት ወይም አካሎች ባላቸው ምዕመናን በዝምታው እንዴት ድጋሚ ይገደላል? ይኖር አይደለ እንዴ? እኔ በእውነት በጣም እኮ የአንዳንዶች እኮ ስቃይ እኮ በመድኃኔዓለም ምንም እኮ አልገባንም። ይገርማቸዋል ብዙዎቻችን። እና ከውስጥ ጀምሮ በደንብ መሬት ላይ መሰራት ያለበት ነገር አለ፣ መስተካከል ያለበት ነገር አለ። ካህናት አካባቢ በደንብ ስልጠና መስጠት አለበት። ስልጠናው እንትን የሚል ከሆነ የሚያነቃ ከሆነ ያነቃል፣ አያነቃም አይባልም። መዋቅሩ በደንብ መፈተሽ አለበት። በቃ በደንብ ማለት ነው። ይሄ አሰራራችን መዋቅር በደንብ ነው መታየት ያለበት። በየአጥቢያው ምንድን ነው የሚያስጨንቃቸው? የቤተክርስቲያን አስተዳዳሪዎች ምንድን ነው የሚያስጨንቃቸው? ጸሐፊያን ምንድን ነው የሚያስጨንቃቸው? የምዕመናን መሞት ማለቅ፣ ከዛ ደግሞ ምናልባት በሃይማኖታቸው ጠንክረዋል ወይስ አልጠነከሩም? እንዴት ነው ኦዲት ያደርጋሉ? ይህም ፓርት ነው ወይስ ገንዘቡ አለው? ውጭ ወደ ሃይማኖት የምትመጡ አንሳን ወይ ኦዲት፣ እሱም ገንዘብ አያስፈልግም ማለት አይደለም። አንዳንዶች ወረኪሳቸው ነው። በጣም እኮ የሚገርም እኮ ነገር ነው ያለው። አንዳንዱማ ወደ ሰፊ ነው አላልኳቸውም ቅድም? ወደ ሰፊ ተርጎም ቅን ያለው ወደ ሰፊ ነው እንደዛ ማለት ነው። እና በጣም እኔ አንዳንዴ በጣም አሁን ክርስቲያን ሆኖ ዘረኝነት በመድኃኔዓለም አሁን ክርስቲያን ሆኖ ጉቦ ለዚያው ቤተክርስቲያን ቁጭ ብሎ ማለት ነው። አሁን ክርስቲያን ሆኖ ጥንቆላ ምን አመጣ? መተት፣ ጥንቆላ ግለሰቦች አሉ ባይዜ አሉ። አንዳንድ ቦታ እንዲያውም ይታወቃሉ። ማን ይንካቸው? አሁን የዘረዘርኩትን ኃጢአቶች የሚሰሩ ማለት ነው። ከዚህ ጀምሮ በነገራችን ላይ በደንብ መሰረት ያለበት ከላይ ከጳጳሳትም ጀምሮ ማለት ነው። እና እንደዛ ካልሆነ በስተቀር አሁንም ለቅሶ፣ አሁንም ማንባት፣ አሁንም ሲቃ ነው የሚሆነው በነገራችን ላይ። እና በነገራችን ላይ በደንብ ሲታሰብ ይህ ሁሉ ነው መታሰብ ያለበት። እና ውስጥ ያለው የአንድ የመሆን የመቀናጀት አይነት ነገር እንደዛ ቢኖር አባትና ልጅ ቢናበቡ እውነት አባቶችም እንደ አባት ቢሆኑ እኛም ልጆቻቸው እኛ ጋር በጣም ብዙ ክፍተት ነው ያለው በእውነት ለዝመን ከላይ እንትናል እንጂ እኛም ጋር ብዙ ክፍተት ነው ያለው። ከምዕመናን ጋር ያለብን ክፍተት ተማሩ ስንባል አንማርም። በቃ የምንፈልገው ዓለምን ነው። እኛም እኮ ነው በእውነት እንደዛ። አስራት ክፈሉ ሲባል አስራት በኩራት የለም አንሰጥም። ከዛ በለስ ተያያዥ እኮ ነው። አሁን እኮ
አሁን እኮ ዝም ብለን እየተወቃቀስን እኮ ነው። አባት ልጁን ልጁን አባት አይነት ነገርም አለ እኮ አይደል እንዴ? እና ከራሳችን ጀምሮ በደንብ መሰራት ያለበት ነገር አለ። በእውነት የቤተክርስቲያን ጉዳይ ሊያንገበግበን ሊያመን ይገባል። በጣም ሊያመን ማለት ነው። በጣም ሊያንገበግበን ይገባል። ከዛ ደግሞ የነገው ትውልድ ተረካቢ ከኛ ነው የሚወጣው። እኛን ነው የሚያየው፣ እኛን ነው የሚመስለው። እሱንም ማሰብ አለብን። ትውልድ ላይ በደንብ መሰራት አለበት። በደንብ ማለት በተለይ የገጠሯ ቤተክርስቲያን በጣም ተረስታለች። በዚህ በኩል አዛው፣ በዛ በኩል እንትኑ፣ በዛ በኩል ምን እንትን ማለት አለ ብላችሁ እና ይህ የፋይናንስ ሲስተሙ ጨምሮ በደንብ ተዋረድ ባለው ማዕከላዊ ባለው መንገድ ምናምን ቢወርድ ወደታች እንዴት ደስ ይል ነበር መሰላችሁ። እዛ ጅንካ ያለችዋ ቤተክርስቲያን ላይ የተቀጠረ ዲያቆን በወር ደሞዝ እየገባለት ከላይ ከማዕከል ቢያገለግል አስባችሁታል? አሁን እኮ የገጠሯን ቤተክርስቲያን እኮ የሚያስባት እኮ የለም። ይኸው ሲሞቱም አናስባቸው፣ አገልጋዮች እንኳን አተው ቤተክርስቲያን ተዘግቶ አናስባቸው። አይገርማችሁም? በጣም እኮ በጣም ይህ እኮ እብደት እኮ ነው ወንድሞች። ያሁን ማዕከላዊ የሆነ ነገር ሴንትራላይዝድ የሆነ ነገር ኖሮት ፋይናንስ ሲስተሙ ራሱ ታችን ቤተክርስቲያን አላት እኮ ነበር በሆን ልጆቿ የሚሰጣሉ። ግን ይህ ማኔጅሜንት ማለት ነው ተራ ነገር፣ በቃ ይህ ተራው ነገር እና ማኔጅመንት በቃ ሀውቱ ማኔጅ ይሄ እንዴት ነው ታች ድረስ ትችል ነበር ቤተክርስቲያን። የሆነ ጊዜ ቅዱስ አባታችን አሁን ማትያስ በረከታቸው ይደርብንና ብራኪያቸው ትድረሰንና እንደመጡ የሆነ ጥናት ቀረበን እንኳን አስታውሰዋል። እና ልክ እንዲህ አይነት ነገር ነው ማዕከላዊ የሆነ ነገር ኖሮ ከዛ ታች ገጠሯ ድረስ ልክ አሁን የመንግስት ሰራተኛ የት የሚቀጠር እንዲያውም የበረሃ በል ጭምር እየተባለ ይሰጠዋል አይደል? ወደዚህ ወደ ሰመራ ወደ አፋር ወደ ድሬዳዋ ምናምን እንዲህ አይነት ቦታዎች ወደዚህ ወደ አይ ቲንክ ሞያሌ አካባቢ ምናምን የበረሃ አበል የሚሰጣቸው ቦታዎች አሉ። እንዲህ እንኳን ያደርጋል ማለት ነው። የበረሃ አበል ብሎ ተጨማሪ ሳንቲም አለ። ምክንያቱም መቅለጥ አለ በበረሃው እንዲህ አይነት ነገር አለ። ግን ከማዕከል ነው በቃ የሆነ ቦታ ይቀጠራል፣ ከማዕከል ደሞዝ ይገባል ማለት ነው። ጭራሽ እንዲያውም የበረሃ አበል ተብሎም አለው ማለት ነው። አይገርማችሁም? አሁን በአሰራር ደረጃ እንደ የቤተክርስቲያን የቤተ ክህነቱ ማለት ነው የአሰራር እንትን ከዚህ ሲያንስ ማለት ነው። በጣም ያሳዝናል። ያኔ ተጠናና እንደዚህ መሆን አለበት ተባለ። ይዘርቃል ተብሎ ሲታሰብ ሌቦች ወንበዴዎች ተሰባሰቡና ዘራፋሉ ማለት ነው። እንዲያውም ይህን ነገር እንትን ያለው ማህበረ ቅዱሳን ነው። እንኳን ያኔ በሰማሁት ማለት ነው ሳስታውስ ማህበረ ቅዱሳን ነው። ስለዚህ እሱ ያመጣውን ነገር አንቀበልም፣ እንዲያውም ጭራሽ ወደ ማህበረ ቅዱሳን ወደ እንትኑ ማለት ነው ይፍረስልን ይወገድልን አይነት ነገር ማለት ነው። ይሄ በጣም ያሳፍራል። እንኳን ማህበረ ቅዱሳን ለምን የቤተክርስቲያን ልጅ የሆነ ማንኛውም አካል ለምን ጥሩ ሀሳብ ይዞ መጥቶ እንትን አይለም? ደግሞ እኮ ማህበረ ቅዱሳን ቀጥታ ማህበር አውጡት እኮ አይደለም ፕላኑን ማለት ነው። አይ ቲንክ በዛን ጊዜ በሰማሁት 1-2 ሰዎች ገብተዋል መሰለኝ ሊያጠሩ። እንግዲህ ባለሙያ ስለሆኑ ከአባላቱ መካከል 1-2 ሰዎች ገብተው ጥሩ ሀሳብ ይዘው ቀረቡ። አይ እንደዚህ ቢሆን ነው አሪፍ ብሎ ምክር ሀሳብ ሰጡ መሰለኝ እንግዲህ። ከዛ ግን ምን ተባለ? አጠቃላይ ይሄ ማህበረ ቅዱሳን ሀሳብ ነው ዞር በሉ አልፈልግም ተባለ ማለት ነው። ይሄው እንደዚህ ነው እንግዲህ ያለው። አሁን ዛሬ በገጠር ስትሄዱ ከአንድ ሀገረ ስብከት ስንት ቤተክርስቲያን ተዘግቶ ታገኛላችሁ። ይታረዳሉ፣ አንጎበኛቸው። አገልጋይ አጥተው ዲያቆን አጥተው ቄስ አጥተው መከራቸው ይበላሉ። እዚህ ከተማ ላይ ደሞዙም ዳጎስ ያለ ነው ይታወቃል። ሲገባም በሆነ መላ ነው ወይ በእጅ ነው ወይም ደግሞ በስጋ ነው። እንደዛ አለ እኮ እንደዚህ ሁሉም ቦታ አልኩኝም፣ አብዛኛው ግን እንደዛ ነው ማለት ይቻላል በእውነቱ። ከዛስ እንደዛም ሆኖ ደግሞ ምን ችግር አለው? ምን የሚቦጭቅ አለ? ይሁዳ ሁሌም አለ። ከ12 አንዱ ይሁዳ ነው። ይሁዳ እኮ ክርስቶስ ራሱ የቤተክርስቲያን ራስ ክርስቶስን የአማልክት አምላክ የጌቶች ጌታ ንግስታት ንጉስን እኮ ነው የሸጡ አይደለም? ዛሬም ይሁዳዎች አሉ። በነገራችን ላይ ምናን የሚሸጡ ቤተክርስቲያን የሚሸጡ አሉ። ምንም ከ12 አንዱ ይሁዳ እና ይህ ብርቅና ድንቅ አይደለም። በነገራችን ላይ እንደው ሁሌ ንጹህ ይሆናል የሆነ ነገር ምናምን አይደለም እኮ ይሄ ከመዋቅሩ። እሺ ቤተክርስቲያን ንጽሕት ቅድስት ነች። በመዋቅር ደረጃ ግን በአሰራር ደረጃ ሁሌ እንደዛ ይሆናል አይደለም። ጠበም ይላል። አንዱ ግድ ነው። ከእናንተ መካከል አንዱ ዲያብሎስ ነው እንዳለው ይሁዳን ማለት ነው ጌታ። እንደዚህ አይነት ነገር ይሆናል። የጌታ ግን ምሕረቱ ደግሞ ዝም ብሎ ይጠብቃቸዋል ማለት ነው። እና ግን በኃጢአት ላይ ኃጢአት እየደራረቡ እንዲህ አይነት ሰዎች ለቤተክርስቲያን አገልግሎት እንቅፋት ይሆናሉ። በአንድ በኩል እኛ እንቅፋት እንዳንሆን መጠንቀቅ ነው፣ ሰርተን መብላት። አለዛ ደግሞ ቤተክርስቲያን የምሰጠን ነገር ካለ ቀምሰጠን ይበቃናል። ከዛ ደግሞ እንስራ። ምንድን ነው እንደዚህ ዘ ብሎ እንደው የቤተክርስቲያን ልጆችን መበዝበዝ እንዲያው ዝም ብሎ እንዲያው ሙዳይ ሙጫቱ ምኑን መታገል ጉቦ ምንድን ነው እንዲ ጥለማር የምንለው። አንዳንዴ እኮ በጣም እኮ ነው ከምር በጣም እኮ እንደው እናሳዝናለን እኮ በእውነት።
ስንት ሰማያዊ ነገር ተዘጋጅቶልናል እያልን እዛ እያልን እዚህ የማንገባበትን ነገር እንፈጽማለን። በመድኃኒዓለም እንደው ሌላው የምንሰራው ኃጢአት እንትን አይልም። በአውደ ምሕረቱ በቤተክርስቲያኑ በአጸደ መቅደሱ በዛ ኖር በመድኃኒዓለም በጣም እኮ ከባድነት ወንድሞች እና እንዲህ አይነት መራኮት እንዲያውም ደሞዙም እዚህ አልበቃ ብሎ ማለት ነው። እዛ አሉ አይደል እንዴ? እኔ አንዳንድ ቦታ እኮ ስትሄድ እኮ ወደ ገጠሩ በጣም ታዝናላችሁ። 200 ብር ደግሞ የለም ጭራሽ እንጂ ደግሞ የለም ደግሞ ያው በአሁኑ ነው። እና ማዕከላዊ የሆነ እንግዲህ ሴንትራላይዝድ የሆነ እንትን ቢኖር በእርግጠኝነት እዚህ ከተማ ሲላፋ የሚውለው ሁሉ መነኩሴውን በሉት ቄሱ ወይ ዲያቆኑ በእርግጠኝነት እዛ የበረሃበል ምናምን ቢባል ይሄዳል። በእርግጠኝ ሆድ መከራ እኮ ነው በመድኃኒዓለም። እና በነገራችን ይህ ሁሉ ትልቁ ችግር አንዳንዴ ምን ይሆናል መሰላችሁ? ክርስትናውን ያልተረዱ ዲያቆናት ይሾማሉ። ክርስትናውን ያልተረዱ ጳጳሳት ማን ነው? ዝቅ ልበል እንጂ ደግሞ ምንድነው ላይ ዲያቆናት ይሆናሉ፣ ቀሳውስት ይሆናሉ፣ መነኮሳት ይሆናሉ። ይህ ችግር ነው። አሁን ይኸውላችሁ ይህ በጣም አደገኛው ነገር በነገራችን ላይ በጣም ትልቁ ውስጣዊ ችግር እንዲህ አይነቱ ነገር ነገራቸው በቃ ይሁን እና በጣም ጥንቃቄ የሚፈልግ ነገር ነው። በተለይ ደግሞ አገልጋይ ስንሆን እንዳገልጋይ በጣም ጥንቃቄ ማድረግ አለብን። እያንዳንዷ እርምጃችን ትመነዘራለች። ምዕመኑ አለ፣ ከፍ ሲል ደግሞ ዲያብሎስም አለ። በእውነቱ ይችልበታል። ያው ፈተናውን ማብዛት እንደየምክሪቱ አይደለም። አሁን እንደዚህ ያለውን ደካማ ከሚታገል አንድ የቤተክርስቲያን አስተዳዳሪ ቢታገል በአንዲት አጥቢያ ቤተክርስቲያን ስንት ምዕመን አለ? እሱን ከሂሳብ ነው የሚሰራው። ዲያብሎስ ሞኝ መሰላቸው። እሳቸውን በሆነ ነገር ይመታቸውና ከዛ ምዕመኑ የቤተክርስቲያን እያለ እንትን እንዲል ማለት ነው። ያው እኛም ጋር ችግር ስላለ ማለት ነው። አሁን የቤተክርስቲያን አስተዳዳሪ ተሳሳቱ ብሎ ሰው ጳጳሱ ተሳሳቱ፣ ፓትርያርኩ የሆነ ነገር ሆኑ አደረጉ ምናምን ይፈልገው ላድርጎ ሊሆን ይችላል። ከዛ የቤተክርስቲያን እንደው በቃ ይች ቤተክርስቲያን ስለዚህ እንደው ተሳስታለች ማለት ነው፣ ወይም በቃ ትክክል አለች ማለት ነው ይባላል። አያችሁ የእኛም እኮ አለማወቅ አቤት ውስብስብ ነው። ብቻ ውስጣዊ እንትና ስልላችሁ ፈልጌ ነው። እና ከዚህ ጀምሮ በጣም መሰረት ያለበት ነገር አለ። ለማንኛውም በጣም ነው ልናስብበት የሚገባው ልላችሁ ፈልጌ ነው። ከወሬ በዘለለ እና ከሚዲያው ላይ ከመጮህ በዘለለ ብዙ ታስበው የሚሰሩ ነገሮች አሉ። ከራሳችን ጀምሮ ልናስተካክላቸው የሚገቡ ነገሮች። ሪሊ ግን ከልባችን ነው ማለት እንዴት ነው? ክርስትናውን ከልባችን የያዝ ነው። በሁለት ልብ አለ ብናነቅሰው እናንተ ብዙዎቻችን እዛ እኮ በሁለት ልብ ነው በቃ ባታ ቆየኝ አይነት ነገር ማለት ነው። እዛ የሆነ ጊዜ ሞቅ ሲል ሞቅ ይለናል፣ ዛ ደግሞ ቀዝቀዝ እንላለን። ዮሐንስ ላይ ያለው ትዝ ይላችኋል። ምንድን ነው የሆነ ለብታ ላይ ነው የተባለው ማለት ነው። በራድም አይደለም ምንድን ነው ትኩስም አይደለም ቀዝቃዛም በራድ ነው ያለዋል። እንደዛ ማለት ነው። እተፋለሁ መቅረዝን አጠፋዋለሁ እንደዛ እንዳለው ማለት ነው። ዮሐንስን ምዕራፍ 2 ምዕራፍ 3 እዛ ስትመለከቱ እንደዛ ይላል። እና በጣም ጥንቃቄ የሚሻ ነገር ነው ያለው። እስኪ ስልክ አንድ እየገባ ስላስቸገረኝ ታብ ኮምፕሊት አስደርጉ እስኪ ነባ ዚሆን የሚመቻቸው አንዴ። ሰላም ቤተሰብ እንዴት ናችሁ? ያው እኔ እንደ አንድ ተራመም ውሰዱኝ። እዚህ ያለሽ እንዴ ታይ እንጂ እያወራው ማይክ ትከፍቻለሽ? አሁን በባህላችን እኔ ሰው ሲያወራ ማይክ አልከፍትም፣ ሲከፍትብኝም ይከፋኛል። እኔ አለማዊ ሰው ነኝ፣ ግን ኦርቶዶክስ እንደመሆኔ ቀና ነኝ፣ እማራለሁ። ፐርፌክሽን ከኔ እንዳትጠብቁ። ሞር የስነ ጽሁፍ ሰው ነኝ። ነገሮችን በነፃነት መግለጽ ያስደስተኛል። እግዚአብሔርም አይ ቲንክ ነፃነት ና በፈጠሩ አንድ ይቅርታ ወንድሜ እስከሚመጣ ድረስ ታፕ ኮፒ ሊንክ ላድርግና ዲያቆን ሲመጡ እንትን ትላለህ፣ አስተያየት ትሰጣለህ። እስከሚመጡ ግን ታፕ ኮፒ ሊንክ እናድርግ፣ በኋላ ማድረግ ስለማንችል ማለት ነው። ከይቅርታ ጋር ወንድም አለ እኮ ታብታብ ያስደርጋለሁ። ግድ የለም እዚህ ያላችሁ በሙሉ 158 ሰዎች ትታዩኛላችሁ። ከላይም ከታችም ያላችሁ ታፕታፕ ኮፒ ሊንክ ሼር እያደረጋችሁ፣ ጊፍት ያላችሁ ደግሞ የቲክታክ ሳይን በመላክ አልጎሪዝሙን ማስተካከል ይቻላል። ጣል አድርጎ ወይም ሜምበር በመሆን